ስልኩን ተቀበያ ሄሎ ወይ ተስማሙ ጥቁር ዶሮ ይዘና የምንመጣው አዎ እኛ አሁን ቶሎ ሀብታም መሆን ነው የምንፈልገው እና እሱ ነግረሃቸዋል እናቴን ሺቲ አባቴን ምን እጂ እኔ ሙሳታችንን ውጪ ደግሞ ይተጠራል ደግሞ እሺ በቃ እሺ ነግረሃለሁ እሺ ለማንም ትነግሩ ለዘጠኝ ሰዓት ነው የቀጠሩ እሺ ቻው ለማን አንቺ እንትን አባብዬ የሚባሉ አሉ ማናቸው ለኛ መለኛ ናቸው እና አሁን እንትን ጥቁር ዶሮ ይዛችሁ ሂዱ ይተባለ ጥቁር ዶሮና አንቺ ሺቲ ትለብሻለሽ ከዛ አንተ ደግሞ እንትን ይሄ እንትኖቹ ለሚያንዶቹ ልጅ ማአት ነው እንደምታቀርበና ቆይታችሁ እንዴት ነው አሁን እሺ ለዘጠኝ ሰዓት ተቀጥሯል 9 ሰዓት ካልሄድን ህይወታችን ይመሰቃቀላል ኧረ በስመ አብ ወልደ መንፈስ ቅዱስ ካለ መድኃኒዓለም ካሉ ስላሴዎች የኔ ህይወት አይሆንም ተነሱ ይተዘጋጁ እኔ ነኝ ያልኳችሁ አንቺ ሰይጣናዊ ያለ ሆነ የምታወሩ ዝም በያ የሰይጣን አይደለም እሳቸው ጸሎት ነው የሚያደርጉት ምናምን የሰይጣን አምልኮ ነው ረብ መድኃኒዓለም በአዳም ልኮ ነው ረብ መድኃኒዓለም ጥቁር ዶሮ እኮ ነው የተባለው ጥቁር ዶሮ ምን ችግር አለ ማአት ነው እንደምታወሩ ሳምሪ ታይ ግን ያው አይሻልም ቆይ አሽንጦስ ውጪ ወንድምሽን አታስገቢ እዚህ ውስጥ ምጫርሽ ኮነ ራስ ጫርሽ አንቺ አይጠቅምሽም ለቤተሰቡ ነው የሚሰራው አይጠቅምሽም ሳምሪ ይቀርብሽ ተረጋጋ ቆይ እንደምን መረጋጋ እንዴት ደግሞ ከየት አመጣሽ ደግሞ እየተልከሰከሰ አስተሳሰብ ምን ችግር አለ አሁን አንቺ እኮ ጸሎት ነው የሚያደርጉት ከማጋር ምትይ ቆይ ጸሎት ነው አይ ከማጋር ምትይ ቆይ አብረና ከማጋር ይወርሻለሽ ከማጋር ምትይ እና ቤት ውስጥ ቢሆን ይሄንን ወሬ ከኛ ያመጣሽ እኔ ምንም ፈጥሬ ነው ሲፋሰብቼ ነው ማለት ነበር ፈጥሬ ነው ትላለች ፉስ አንዴ ደግሞ አንቺ እሺ ቆይ ሰሙኝ ምን ይሻላል እና እንዴት ሰው ግት ብሎ ሲረጋጋ አትወጅም እንደው እንደ ሰይጣን መተሽ መንቃቶ ውጪ ሊሞደዛዘ ወረጅ ልከፍታ ምን ይደክሞኝ ነው መጣ በቃ አሻፍታማኑንም ማለት ነው ኧረ በስመ አብ ወልድ አንቺ አታም የሚያረጋው አንድ መድኃኒዓለም ነው ይሄንን ታወሪ ነው እንዳንቺ እንደቁም ነገር